ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የዛሬ ዕለት ማክሰኞ ጥር 19 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። መረጃዎቹን ወደ እናንተ በማድረስ ገዛይ እንዱ ላይ ካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የሲቢ ኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን የ17ኛ ሳምንት መርሃ ግብር ጨዋታዎችን የተመለከቱ መረጃዎችን ቀዳሚ እናደርጋለን። የሲቢ ኢትዮጵያ ፕሪሚየር ሊግ የ17ኛ ሳምንት መርሃ ግብር ጨዋታዎች ከዕለተ እሁድ ጀምረው በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደዚሁም በአዲስ አበባ ስቴዲየም እየተከናወኑ ነው የሚገኙት። የመርሃ ግብሩ ቀጣይ ጨዋታዎች በትላንትናው ዕለትም ተከናውነዋል። በዛሬው ዕለትም የሚደረጉ ጨዋታዎች እንደዚሁ ቀጥለው ይከናወናሉ። ትላንት በአዲስ አበባ ስቴዲየም የተደረገውና በአንጻራዊነት በርከት ያሉ ደጋፊዎች የታደሙት የቅዱስ ጊዮርጊስ እግር ኳስ ክለብና የምድረ ገነት ሽሬ ጨዋታ ግብ ሳያስመለክት እንግዲህ 0-0 በሆናቸው ውጤት ተጠናቋል። በጨዋታው አጋጣሚ እንግዲህ በመጨረሻው ደቂቃ ፈረሰኞቹ ያስቆጠሩት ጎል በመሃል ዳኛው መሻሩ በበርካታ የቅዱስ ጊዮርጊስ እግር ኳስ ክለብ ደጋፊዎች እንደዚሁም በሶሻል ሚዲያ ላይ የሌሎች ክለብ ደጋፊዎችም አጠቃላይ ስፖርት ቤተሰቡ ሲያወግዙት ነበር። የዳኝነቱን ውሳኔ በተመለከተ ፍጹም ጥላሁን ነበር ጎል ማስቆጠር የቻለው ለፈረሰኞቹ በዚያ ላይ ባለቀ ሰዓት መሆኑና በዚህ እንቅስቃሴ ላይ ጎሉ ተቆጥሮ ቢሆን ወይም ጸድቆ ቢሆን ሙሉ 3 ነጥብ ቅዱስ ጊዮርጊሶች ከመቻል ሽንፈት በኋላ ማስመዝገብ የሚችሉበት አጋጣሚ ነበርና ይሄ እንግዲህ ያላግባብ በተወሰነ ውሳኔ እንደዚሁ ስተት ነው የሚል አስተያየት እየሰጡ ነው የሚገኙትና ብዙዎች እንግዲህ ዳኝነት ላይ በተመለከተ በተለይ በተለያዩ ሳምንታቶች እየተመዘገቡ ያሉ ውጤቶችን መሰረት ያደረጉ ስተቶችን በተለይ በዳኝነት የሚሰጡትን ውሳኔዎች እንግዲህ የኢትዮጵያ ሊግ ሼር ካምፓኒ ወይም አወዳዳሪው አካል እንዲመለከተው ቅሬታቸውን በማቅረብ ላይ ነው የሚገኙት። በእርግጥ አንድ እውነት አለ። የኢትዮጵያ ፕሪሚየር ሊግ ወይም ደግሞ ኢትዮጵያ ውስጥ በሚደረጉ የእግር ኳስ እንቅስቃሴዎች የቫር ዳኝነት እገዛ የላቸውም። ነገር ግን ከረዳት ዳኛ ጋራ በመነጋገር ደግሞ ውሳኔዎችን ዳግም የሚመለከቱበትን እድል መመልከት ያለባቸው ይመስለናል። ብዙ ቅሬታዎች እየተመዘገቡ ነው የሚገኘው በተለይ በዘንድሮ ዓመት በኢትዮጵያ ፕሪሚየር ሊግ ማለት ነውና ከዳኝነት ጋር ተያይዞ የሚመለከተው አካል እንግዲህ የስፖርት ቤተሰቡም ከሜዳ እንዳይርቅ ፉክክሩንም ወይም ፍትሐዊነቱንም ተጠያቂ እንዳያደርገው እዚህ ስራ ላይ እንግዲህ ቢመለከቱት የሚል እንደናው ስፖርት እኛም መልእክታችንን ማስተላለፍ እንፈልጋለን። ትላንት እንግዲህ የቀድሞ የሰሜን ለንደኑ ክለብ አርሰናል እንደዚሁ የተከላካይ ስፍራ ተጫዋች ፈረንሳዊ ኢንተርናሽናል ባካሪ ሳኛ በስቴዲየም ተገኝቶ ይህንን የምድረ ገነት ሽሬንና የቅዱስ ጊዮርጊስ እግር ኳስ ክለብን ጨዋታ ተመልክቶት ነበርና በአወዛጋቢ ሁኔታ በርካታ ስድቦችንም ተመልክተናል። በድምጽ ሸልኮ የገቡ ማለት ነውና በዳኝነቱ ላይ የተሰነዘሩ ቅሬታዎች ናቸው እነዚህ። የስፖርት ቤተሰቡ እንግዲህ እንደዚህ አይነት ስህተቶች ሲፈጸሙ ይጠበቃል። ነገር ግን ደግሞ ያው ስፖርታዊ ጨዋነት በተላበሰ ሁኔታ ደግሞ ቅሬታ ማቅረብ ተገቢ ነው የሚል ሐሳብ አለኝ። እንደዚሁ ክስም አስመዝግበዋል። የኮቺንግ ስታፍ አባላቶችም እንደዚሁ ቅሬታቸውን ሲገልጹ እንደነበረ ተመልክተናልና ውሳኔዎቹን ዳግም ማየት የሚያስፈልግ ይመስላል። እንደዚህ ከበድ ላሉ ጨዋታዎች ደግሞ በእርግጥ በአንጻራዊነት ከባድ ነው ሊባል የሚችል ጨዋታ አልነበረም። ነገር ግን የምንመድባቸውን ዳኞች እና አጠቃላይ በዚህ ዓመት ያስመዘገቧቸውን በየጨዋታው የሚወስኗቸውን ውሳኔ መሰረት ያደረጉ የዳኝነት ምደባ ቢከናወን ብለን እናስባለን። ወደ ሌሎች መረጃዎቻችን ስናልፍ ሌላኛው ጨዋታ የነበረው እንግዲህ በመቻልና በኢትዮጵያ መድን መካከል ነው። መቻል ይህን ጨዋታ 1-0 በሆነ ውጤት አሸንፏል። ቸርነት ጉግሳ 43ኛው ደቂቃ ላይ ያስቆጠራት ጎል መቻልን በአሸናፊነት ይህን ጨዋታ እንዲያጠናቅቅ አስችለዋለች። ተከታታይ ድላቸውን ነው ማስመዝገብ የቻሉት። ቅዱስ ጊዮርጊስን ከዚህ ቀደም ማሸነፋቸው የሚታወስ ነው 16ኛው ሳምንት መርሃ ግብር ላይ አሁንም በ17ኛው ሳምንት መርሃ ግብር ላይ ሻምፒዮናውን ክለብ ኢትዮጵያ መድንን በማሸነፍ የበለጠ ነጥባቸውን ከፍ ማድረግ የቻሉበትን ውጤት ነው መቻሎች ማስመዝገብ የቻሉት ማለት ነው። የሊጉ የመርሃ ግብሩ ቀጣይ ጨዋታዎች በዛሬው ዕለትም ቀጥለው ይከናወናሉ። ዛሬ በአዲስ አበባ ስቴዲየም አንድ ጨዋታ ይደረጋል። ሸገር ሲቲን ከድሬዳዋ ከተማ ጋራ የሚያገናኝ ነው የሚሆነው። ሸገር ሲቲ ወራጅ ቀጠና ስፍራ ላይ ነው የተቀመጠው። የአሰልጣኝ አሸናፊው በቀለው ቡድን በዘንድሮ ዓመት ነው ወደ ኢትዮጵያ ፕሪሚየር ሊግ ማደግ የቻለው። ነገር ግን በጣም ደካማ ጊዜን እያሳለፈ ይገኛል። በክረምቱ የተጫዋቾች የዝውውር መስኮት እንግዲህ የኮቺንግ ስታፍ አባላቶችን ጨምሮ አጠቃላይ የቡድኑን የተጫዋቾች ነው መቀየር የቻለው ማለት ይቻላል። ነገር ግን ውጤታማ የሆነ እየተመለከት ነው አይደለም የምንገኘው። በተቃራኒው ደግሞ አብሮት ያደገው ነገሌ አርሲ ደግሞ በጣም አስገራሚ የውድድር ዓመትን እያሳለፈ ነው የሚገኘውና ከዚህ ጋር ሲነጻጸር ሸገር ሲቲ ምናልባት ቀጣይ አካሄዱን ካላስተካከለ በስተቀር በፕሪሚየር ሊጉ ላይ 4 ክለቦች ስለሚወርዱ ምናልባት በመጣበት ዓመት ወደ ታችኛው የኢትዮጵያ ከፍተኛ ሊግ የመውረዱ ነገር
አይቀሬ ስለመሆኑ አመላካች ነገሮችን እየተመለከትን እንገኛለን። ይህ ጨዋታ 9 ሰዓት ላይ በአዲስ አበባ ስቴዲየም ይደረጋል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየምም የሚደረጉ ጨዋታዎች አሉ። ቀን 9 ሰዓት ላይ ነገሌ አርሲ ከሲዳማ ቡና ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። የሳምንቱ ትልቁ ጨዋታም እየተባለ ነው እየተነገረለት የሚገኘው። ነገሌ አርሲ በአሁኑ ሰዓት ላይ 26 ነጥቦች አሉት። ይህን ጨዋታ ማሸነፍ ከቻለ ነጥቡን ወደ 29 ከፍ ያደርጋል። ስለዚህ ከመሪው ክለብ ሲዳማ ቡናንም እንደዚሁ አደጋ ላይ ነው የሚጠለው የመሪነቱን ሁኔታ በተመለከተ ማለት ነውና የሊጉ መሪ ክለብ ደግሞ ሲዳማ ቡና በዘንድሮ ዓመት እንግዲህ እያስገረመ ነው የሚገኘው 33 ነጥቦች አሉት። የሊጉንም የደረጃ ሰንጠረዥ በቀዳሚነት እየመራ ነው የሚገኘውና እነዚህ ሁለት ክለቦች የሚያደርጉት ትንቅንቅ እንግዲህ ከባድ ፍልሚያ ሊያስመለክት እንደሚችል ተገምቷል። 9 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ይከናወናል ማለት ነው። ይህ ጨዋታ ፍጻሜውን እንዳገኘ ኢትዮጵያ ቡና ከኢትዮጵያ ንግድ ባንክ ጋራ የአዲስ አበባው ደርቢ ጨዋታ ያከናውናሉ። ኢትዮጵያ ቡና ባለፈው ሳምንት ሽንፈት ገጥሞታል። በአሰልጣኝ ሳምሶን አየለ እየተመራ የሚገኘው የተወሰኑ ለውጦች ታይቶበት የነበረ ቢሆንም በአዲሱ አሰልጣኝ ስር ነገር ግን ደግሞ ሳምንት ሽንፈት አስተናግዷል። አሁን እንግዲህ ተከታታይ ሽንፈት ውስጥ ላለመግባት ይህን ጨዋታ ማሸነፍ ይጠበቅበታል። ኢትዮጵያ መድንም የኢትዮጵያ ንግድ ባንክም በዘንድሮ ዓመት ያን ያህል እንቅስቃሴ እያደረገ አይደለም የሚገኘው። የሁለት ደካማ ቡድኖች ጉዞ ልንለው እንችላለን። ኢትዮጵያ ቡና 19 ነጥቦች ነው ያሉት። የበለጠ ነጥቡንና ደረጃውን ማሻሻል ይጠበቅበታል። ኢትዮጵያ ንግድ ባንክም በተመሳሳይ ማለት ነውና ይህ ጨዋታ መሻሻ 12 ሰዓት ላይ ጅማሮን የሚያደርግ ነው የሚሆነው። የሊጉን የደረጃ ሰንጠረዥ ሲዳማ ቡና ነው አሁንም በ33 ነጥቦች በቀዳሚነት እየመራ የሚገኘው ማለት ነው። ፋሲል ከተማን እንደዚሁ ሐዋሳ ከተማን የመሳሰሉ ክለቦች ደግሞ ተከታዩን ደረጃ ይዘው እየተመለከት እንገኛለን አዳማን ጨምሮ ማለት ነው። በኢትዮጵያ ፕሪሚየር ሊግ መቻልም በተመሳሳይ ትላንት ድል ማድረጉን ተከትሎ የፊት ለፊት ላይ ከሚገኙ ክለቦች መካከል ይጠቀሳሉ። ወደ ሌሎች የሀገር ቤት ስፖርታዊ መረጃዎቻችን እናመራለን። በጅማ ዩኒቨርሲቲ አስተናጋጅነት እየተከናወነ የሚገኘው የኢትዮጵያ ዩኒቨርሲቲዎች የስፖርት ፌስቲቫልና ውድድር እንደዚሁ በድምቀት ተጀምሯል። ያለፉትን ቀናቶች ትላንት እንግዲህ በተለያዩ የስፖርት አይነቶች ውድድሩ እንደዚሁ ቀጥሎ የተከናወነበትን መረጃ ተመልክተናል። ትላንት እንግዲህ የጅማሮን ያደረገው ደግሞ የቮሊቦል ስፖርት ነው። በአጠቃላይ 15 የስፖርት አይነቶች ናቸው። የኢትዮጵያ 48 ዩኒቨርሲቲዎች የተውጣጡ ስፖርተኞች ነው የተሳተፉበት የሚገኘው ማለት ነውና አንደኛው የስፖርት አይነት የሆነው የቮሊቦል ስፖርት ነው። በወንዶች እንግዲህ ወደ 32 ዩኒቨርሲቲዎች ይሳተፉበታል። ከዛ ባለፈ በሴት ደግሞ 9 ዩኒቨርሲቲዎች በዚህ የስፖርት አይነት እንደሚሳተፉ ተነግሮናል ማለት ነው። እንግዲህ እስከ የካቲት 1 ድረስ ይቀጥላል በዚያው በጅማ ዩኒቨርሲቲ እየተከናወነ ማለት ነው እና ተተኪ ስፖርተኞችን ለማግኘት እንደዚሁም ደግሞ የዩኒቨርሲቲውን ተማሪዎች የእርስ በርስ መተሳሰር ለማህበራዊ ግንኙነት የበለጠ ሚና ይኖረዋል ተብሎ ታምኖበታልና አዳዲስ ስፖርተኞችንም ሊያስመለክት እንደሚችል ተነግሯል። እስካሁን ድረስ ያለው ውጤት በሁሉም የስፖርት አይነቶች በተሳካ ሁኔታ እየተከናወነ እንደሚገኝ እንደዚሁ የባህልና ስፖርት ሚኒስቴር ያደረሰን መረጃ ያመለክታል ማለት ነው። ወደ መጨረሻው የሀገር ቤት ስፖርታዊ መረጃችን ስናልፍ ወላይታ ሶዶ ዓለም አቀፍ ስቴዲየም ለመገንባት የመሰረተ ድንጋይ እንደዚሁ ተቀምጧል። በትላንትናው ዕለት የኢትዮጵያ ባህልና ስፖርት ሚኒስትር ክብርት ወይዘሮ ሸዊት ሻንካ እንደዚሁም ደግሞ የደቡብ ኢትዮጵያ ክልል ፕሬዝዳንት አቶ ጥላሁን ከበደ ትላንት በክብር እንግድነት ተገኝተው ይህንን የመሰረተ ድንጋይ የማስቀመጥ ከዛም ባለፈ ደግሞ የገቢ ማሰባሰቢያ ቴሌቶንም ለስቴዲየሙ የሚውል እንደዚሁ ምሽት አድርጓል ተብሏል። እንግዲህ ከቅርብ ጊዜያት ወዲህ ዓለም አቀፍ ስቴዲየሞች በጥሩ ሁኔታ ላይ በጥሩ አካሄድ ላይ ይገኛሉ ከቀድሞ ጋር ስናወዳድረው ማለት ነው። በተለይ ኢንተርናሽናል ስቴዲየሞች መኖራቸው አህጉር አቀፍና ዓለም አቀፍ ውድድሮችን ለማከናወን የሚያስችል ትልቅ አቅም ይፈጥራሉ ተብሎ ነው እንግዲህ እምነት የሚጣልባቸው ማለት ነው። ስፖርተኞችንም ለማግኘት አይነተኛ ሚና ይኖረዋል። ክልሉንም ከማነቃቃት አንጻር እንደዚሁ ስፖርት ቱሪዝምን በማስፋፋት ረገድ ትልቅ ሚና ሊጫወት እንደሚችል ነው እየተገለጸ የሚገኘው። ኢትዮጵያ እንግዲህ እስካሁን ድረስ ያስመዘገበችው በካፍም ይሁን በፊፋ መስፈርቱን ያሟላ የኢትዮጵያ ብሔራዊ ቡድን ወይም ደግሞ ኢንተርናሽናል ጨዋታዎችን ለማስተናገድ የሚያስችሉ ስቴዲየሞችን እስካሁን እየተመለከትን አይደለም የምንገኘው። ድሬዳዋ ኢንተርናሽናል ስቴዲየም አለ። በእርግጥ በተወሰኑ ፓርት ወይም ደግሞ የሜዳው ክፍል እንደዚሁ
ፊፋ በመጡ ባለሙያዎች ተገምግሞ መስፈርቱን ማለፉን ከዚህ ቀደም መረጃ ተመልክተናል። አሁን በግንባታ ሂደት ላይ ያሉ አሉ እና አደይ አበባ እና ቃቂ ቃሊቲን ማንሳት እንችላለን። ከዛ ባለፈ ስቴዲየም እንግዲህ ጣጣውን የጨረሰ ስቴዲየም የተመዘገበ የለም ማለት ነውና እንደዚህ አይነት ስቴዲየሞች አሁን ለመገንባት መሰረተ ድንጋይ መጣላቸው በጣም አስደሳች ነገር ነው። 51 ሄክታር መሬት ላይ ያረፈ ነው ተብሏል። የዚህ ወላይታ ሶዶ ኢንተርናሽናል ስቴዲየም ማለት ነው። ስቴዲየም ግንባታውም ሲጠናቀቅ ከ40 ሺህ እስከ 45 ሺህ ተመልካቾችን እንደዚሁ መያዝ የሚችል ስቴዲየም ተደርጎ አጠቃላይ ስታንዳርዱን የጠበቀ በካፍም ይሁን በፊፋ እንደዚሁ መስፈርቱን የሚያሟላ ስቴዲየም ይሆናል ተብሎ ነው እየተነገረ የሚገኘው ማለት ነው። ለዚህም እንግዲህ አጠቃላይ ፋይናንሱን በመስጠት ወይም ደግሞ የገንዘቡን እገዛ በማድረግ አይነተኛ ሚና ይኖረዋል የተባለው የክልሉ ማህበረሰብ አጠቃላይ የስፖርት ቤተሰቡ እንደዚሁም ደግሞ የክልሉ ተወላጆች በመላው ዓለም የሚኖሩ በማስተባበር ነው ተብሏልና ለዚህም የተለያዩ ቴሌቶኖች በተለያዩ ደረጃ እንደሚከናወኑ እንደዚሁ ተገልጿል ማለት ነውና ትላንት እንግዲህ ይህንን እውነት ተመልክተናል። በቀጣይ መሬት ላይ ሲወርድና ስቴዲየሙ ተገንብቶ እንደዚሁ ሲፈጸም እንደዚሁ መረጃዎችን እየተከታተልን ወደ እናንተ የምናደርስ ነው የሚሆነው። የሀገር ቤትና የሀገር ቤት ስፖርታዊ መረጃዎቻችን ይሄንን ይመስላሉ። ክቡራትና ክቡራን ተመልካቾቻችን ስንመለስ ወደ ባህር ማዶ ስፖርታዊ መረጃዎቻችን ነው የምናመራው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። እንመለሳለን፣ አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን እንግዲህ ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደረሰናል። ከዚህ ሰዓት ጀምረን ከባህር ማዶ የተገኙትን ስፖርታዊ መረጃዎች ደግሞ ወደ እናንተ እያደረሰን ቆይታ እናደርጋለን። አጫጭር ስፖርታዊ መረጃዎችን ወደ እናንተ የምናደርሰው የፒኤስጂን መረጃ ቀዳሚ እናደርጋለን። ፒኤስጂ አንድ ታዳጊ ተጫዋች ማስፈረሙን ክለቡ እንደዚሁ ይፋ አድርጓል። ዲሮ ፈርናንዴዝ ይሰኛል። ይህ ታዳጊ ተጫዋች በ8 ሚሊዮን ዩሮ ነው ፒኤስጂዎች ማስፈረም የቻሉት። ወደፊት እንግዲህ ትልቅ ተስፋ ከተጣለባቸው ወጣት ተጫዋቾች መካከል አንደኛው ነው ተብሏል ማለት ነው። ነውና እንግዲህ በጥር የተጫዋቾች የዝውውር መስኮት ፒኤስጂ ከተለያዩ ሲኒየር ተጫዋቾች ጋርም ስሙ እየተያያዘ ነው የሚገኘው። በቀጣይ እንግዲህ ተጨባጭ ሲሆኑ ደግሞ ወደ እናንተ የምናደርስ ይሆናል። የጥር የተጫዋቾች የዝውውር መስኮት እንግዲህ ሊጠናቀቅ ወይም ሊዘጋ የአንድ ሳምንት እድሜ ብቻ ቀርቶታል። 7 ቀናቶች ናቸው የሚቀሩት። በቀጣይ እንግዲህ ከዚህ ቀደም በሩመር ደረጃ ስንመለከታቸው የነበሩ ወይም ሲዘገቡ የነበሩ ዘገባዎች አሁን ምናልባት ወደ መሬት ወርደው የተለያዩ ክለቦች ሲመኟቸው የነበሩ ተጫዋቾችን እንደዚሁ ወደ ስብስባቸው የሚያመጡበት ሂደት ከዚህ ቀን ጀምሮ ይፈጸማሉ ተብሎ ነው እየተነገረ የሚገኘው ማለት ነው። እስኪ ወደ ጣሊያን እናምራና የዩቬንቱስን መረጃ ቀዳሚ እናድርግ። ዩቬንቱስ የማንቸስተር ዩናይትዱን የፊት መስመር አጥቂ ጆሹዋ ሴርኬዚን የማስፈረም ፍላጎት እንዳለው እየተገለጸ ነው የሚገኘው። በዚሁ የጥር ተጫዋቾች የዝውውሩ መስኮት የዚህን ተጫዋች ፊርማ ለማግኘት የአሮጊቷ የበላይ አመራሮች እንደዚሁ እየሰሩ እንደሚገኝ እየተገለጸ ነው የሚገኘው። ዩቬንቱስ አሁን በመነቃቃት ላይ ይገኛል። እንደ ውድድር አጀማምሮ አይደለም፣ በሴሪያውም ጥሩ ግስጋሴን በማድረግ ላይ ነው የሚገኘው። በእርግጥ እንደነ ኤስ ሚላን፣ ኢንተር ሚላን፣ ናፖሊን የመሳሰሉ ክለቦች እንደዚሁም ኮሞ ደግሞ በአሰልጣኝ ሴስክ ፋብሪጋስ ስር በሴሪያው ጥሩ እንቅስቃሴ እያደረጉ ይገኛሉ፣ ሮማን ጨምሮ ማለት ነውና ዩቬንቱስ የነዚህን አይነት አካሄድ እየተመለከትንበት ባንገኝም ዘንድሮ ግን በፉክክር ውስጥ መገኘቱ የበለጠ አሁንም ቡድኑን አጠናክሮ ለመሄድ ያስችለዋል ተብሎ ነው እየተነገረ የሚገኘው። በዚህ የጥር ተጫዋቾች የዝውውር መስኮት ደግሞ በዩቬንቱስ ራዳር ውስጥ ከሚገኙ ተጫዋቾች መካከል ይህ ሆላንዳዊ ኢንተርናሽናል እንደዚሁ ጆሹዋ ሴርኬዚ በማንቸስተር ዩናይትድ
እንደማይፈልግ እየተነገረ ነው የሚገኘው። በአንዳንድ ጨዋታዎች እንግዲህ የተቀየረ እየገባ ግልጋሎት ሲሰጥ ተመልክተናል። ከዚህ ቀደም በተለይ በተሰናባቸው አሰልጣኝ ሮበን አሞሪም ስር ማለት ነው። ሌላ ከማንቸስተር ዩናይትድ ጋር ተያይዞ አሁንም በርከት ያሉ የመረጃ ምንጮች እየዘገቡት የሚገኘው አንድ መረጃ አለ። ኮል ፓልመርን ለማምጣት ፍላጎት አለው ተብሏል። ዩናይትድ በተለይ ተጫዋቹ ለንደን አልተመቸውም ተብሏል። ወደ ትውልድ አካባቢው ወይም ደግሞ በዚያው በእግር ኳስ የጀመረበትን የማንቸስተር ሲቲ አካዳሚ እንደሆነ ይታወቃልና ወደ ማንቸስተር ከተማ የመመለስ ፍላጎት አለው። ወደ ሲቲ እንደማይመለስ ይታወቃል። ምክንያቱም ይህ ተጫዋች ከማንቸስተር ሲቲ ወደ ቼልሲ ሲያቀና ከአሰልጣኝ ፔፕ ጋርዲዮላ ጋር የነበረው ግንኙነት ተበላሽቶ ነበር የሚሉ መረጃዎች እየወጡ ነው የሚገኙትና አሰልጣኝ ፔፕ ጋርዲዮላ ምናልባት በቀጣይ ዓመት እንደሚለቅ ሲዘገብ ነበረ። የሚለቅ ከሆነ ምናልባት ይህ ተጫዋች ወደ ሲቲ ቤት የመመለስ ፍላጎት አለው ተብሏል። ካልሆነ ግን ሌላኛውን የማንቸስተር ከተማ ክለብ እንደዚሁ ዩናይትድን የመቀላቀል ፍላጎትም እንዳለው እየተገለጸ ነው የሚገኘው። በእርግጥ ዘለግ ያሉ አመታቶች የውል ኮንትራት አለው ከምዕራብ ለንደኑ ክለብ ቼልሲ ጋራ እስከ 2031 ድረስ ያቆየዋልና ይህ እነዚህ ዘለግ ያሉ የውል ኮንትራቶች እንዴት አስታርቆ ማንቸስተር ዩናይትድ ይህንን ተጫዋች ሊያስፈርሙ ይችላል የሚለው ነገር ግን አጠያያቂ ነው። ምክንያቱም ቼልሲ ይህንን ዘለግ ያለ አመታት ሲሰጥ ምናልባት የውል ማፍረሻው እስከ 130 ሚሊዮን ዩሮ ድረስ ሊፈጅ የሚችልበት ሂደት አለ። ዩናይትዶች ደግሞ ይህንን ከበድ ያለ ዝውውር በተለይ በዚህ በጊዜያዊ አሰልጣኝ ማይክል ካሪክ ስር ሆኖ ማውጣት እንደማይፈልጉ ነው እየተነገረ የሚገኘው። ማይክል ካሪክ እንግዲህ ጥሩ አጀማመር ማድረግ ችሏል። በእርግጥ ሁለቱን ትልልቅ ጨዋታዎች ማሸነፍ ችሏል። የሊጉ የፊት የደረጃ ሰንጠረዥ መሪነት ላይ የተገኙ ትልልቆቹን ክለቦች ማለት ነው ማሸነፍ ችሏል እና ከዚህስ በኋላ በትናንሽ ቡድኖችን መሞከር ይፈልጋሉ ዩናይትዶች። ይህንን ያሳያቸውን ፍንጭ በአጋጣሚ የመጣ ነው ተጫዋቾቹ አዲስ አሰልጣኝ ስለመጣ ተነሳሽነት ይዘው ነው ወይስ ደግሞ ካሪክ እየተከተለ ያለው ያጫዋት ዘዬ ከአሰልጣኝ ሮበን አሞሪም ጋር የተለየ መሆኑ ነው ይህንን ውጤት ያስመዘገበለት የሚለው ነገር በዘላቂነት ደግሞ ደጋግሞ መመልከት ያስፈልጋል። ምናልባትም ማንቸስተር ዩናይትድ በየሳምንቱ ጠብቆ አንድ መርሃ ግብር ነው የሚያከናውነው ከሌሎቹ ተጋጣሚ ቡድኖች አንጻር። በተለይ በአራት በሶስት የውድድር አይነቶች እየተሳተፉ ያሉ ክለቦች አሉ። ለምሳሌ አርሰናልን፣ ማንቸስተር ሲቲን ማንሳት እንችላለን እና እነዚህ አይነት ቡድኖች ጋር ሲጫወት ምናልባት አቅም ሰብስቦ መምጣቱ ለእንደዚህ ተከታታይ ድሎች አስችሎታል ወይ የሚለውን ነገር ለመመልከትና እውነቱን ለማግኘት ተጨማሪ ጨዋታዎችን መመልከት ያስፈልጋል። ተጫዋቾቹ ላይም ያለው ኤነርጂ ወይም ደግሞ አሰልጣኙ ይዞት የመጣው አዲስ ነገር ምንድን ነው የሚለውን ነገር ዩናይትድ ይህንን የጀመረውን የአሸናፊነት ቴምፖ ማስቀጠል ከቻለ በቀጣይ እንግዲህ የምንመለከተው ነው የሚሆነው። ስለዚህ ትልልቅ ተጫዋቾችን የማምጣት ፍላጎት የላቸውም ተብሏል። አሁን ባለው ስብስብ ይህንኑ ተስፋ አጠናክሮ የሚቀጥል ከሆነ ምናልባት በቋሚነት የአሰልጣኝነት መንበሩን ሊያስረክቡት እንደሚችሉ እየተነገረ ነው የሚገኘው ማለት ነውና ኮል ፓልመር ግን ለጊዜው ምናልባት በዚህ የጥር ተጫዋቾች የዝውውር መስኮት ላይ ወደ ዩናይትድ ያመራል የሚባለው መረጃ ላይሳካ ይችላል። በክረምቱ የተጫዋቾች የዝውውር መስኮት ግን በተለይ የዚህ የሻምፒዮናነት ፍክክር ውስጥ ሆኖ ማንቸስተር ዩናይትድ የሚያጠናቅቅ ከሆነ አሊያም የአውሮፓ ቻምፒየንስ ሊግ ተሳትፎውን ስፍራ አሁን የያዘውን የአራተኝነት ሚና ይዞ የማጠናቀቅ እድል ካለው ማይክል ካሪክም በዩናይትድ የመቆየት እድሉ በጣም የሰፋ ይሆናል። ትልልቅ ተጫዋቾችም በክረምቱ የተጫዋቾች የዝውውር መስኮት ላይ ሊመጡለት የሚችሉበት እድል ሰፊ ስለመሆኑ ነው እየተነገረ የሚገኘውና አንደኛውም የኮል ፓልመር ጉዳይ የሚሳካበት ጊዜ ሊመጣ ይችላል የሚሉ መረጃዎችም እንደዚሁ ተያይዘው እየወጡ ነው የሚገኘው። ሌላኛው ከማንቸስተር ዩናይትድ መረጃ ሳንወጣ የኮቢ ማይኖን ጉዳይ እናገኛለን። ኮቢ ማይኖ እንግዲህ በጥር የተጫዋቾች የዝውውር መስኮት እንደዚሁም ደግሞ ባለፈው የክረምቱ የተጫዋቾች የዝውውር መስኮት ዌስትሃም ዩናይትድ፣ ሪያል ማድሪድ ብዙ እንደ ናፖሊን የመሳሰሉ ክለቦች ለማስፈረም ፍላጎት ነበራቸው ሲባል ሲዘገብ ነበረ። አሁን ላይ ግን በተለይ በአሰልጣኝ ማይክል ካሪክ ስር ይሄ ተጫዋች ትልቅ መነሳሳትን አሳይቷል። ትልቅ ተጫዋች መሆኑን አሳይቷል። ተስፋ እንዳለው ማለት ነው። ታዳጊም ቢሆን ተስፋ ያለው ተጫዋች ማንቸስተር ዩናይትድ ይህን ተጫዋች ማቆየት እንዳለበት ብዙ አስተያየቶች እየወጡ ነው የሚገኙትና ተጫዋቹም ያገኘውን እድል በመጠቀም ጥሩ እንቅስቃሴ ማድረግ ችሏል። አሁን በክለቡ ደስተኛ መሆኑን እየተናገረ ነው የሚገኘው። ዌስትሃም ዩናይትድ እንደውም ያስፈርመዋል ተብሎ ብዙ ነገሮች ሲባል ነበርና አሁን ላይ ባለው አሰልጣኝ
ደስተኛ መሆኑን ተከትሎ በቀጣይ በዩናይትድ ቤት የመቆየት ፍላጎት አሳይቷል ተብሏል። ሉካስ ፓኬታ ወደ ፍላሚንጎ ለማምራት እንደዚሁ ከስምምነት ላይ መድረሱ እየተገለጸ ነው የሚገኘው። በምስራቅ ለንደኑ ክለብ ዌስትሃም ዩናይትድ እንግዲህ የተጠበቀውን ያህል እንደ ቡድኑም ወራጅ ቀጠና ስፍራ ላይ ነው የሚገኘው። በኑኖ ስፕሪንቶ ሳንቶስ የአሰልጣኝነት ጊዜ የተሻሻለ ነገር ያመጣል ተብሎ እየተነገረ ቢቆይም ነገር ግን ያን ያህል ስኬትን ማስመዝገብ አልቻሉም። በኖቲንግሃም ፎረስት የነበራቸውን ቆይታ ያን ያህል ውጤታማ መሆን አልቻሉም። በዌስትሃም ዩናይትድ በእርግጥ ባሳለፍነው ሳምንት በ23ኛ ሳምንት መርሃ ግብር ላይ ሰንደርላንድን 3-0 በሆነ ውጤት ማሸነፋቸው የሚታወስ ነው። 3-1 በሆነ ውጤት ማሸነፋቸው የሚታወስ ነውና አሁን እንግዲህ ይሄ ተጫዋች ምናልባት ወደ ፍላሚንጎ የማምራቱ ነገር ስለመቃረቡ ተገልጿል ማለት ነው። ሌላኛው ቼልሲን የተመለከተውን መረጃ ምናልባት ቀደም ሲል ያነሳውትን የኮል ፓልመር ጉዳይ ወደ ሌላ ክለብ የሚያመራባቸው ከሆነ ሞርጋን ሮጀርስን የማስፈረም ፍላጎት አላቸው የአስተን ቪላውን ተጫዋች እየተባለ ነው የሚገኘው። በእርግጥ ይህንን ሞርጋን ሮጀርስ የተባለውን የፊት መስመር የእንግሊዛዊ ተጫዋች ከቼልሲ ከአስተን ቪላ ለማስፈረም ሌሎችም የፕሪሚየር ሊጉና ሌሎች ክለቦችን ፍላጎት እንዳላቸው እየተገለጸ ነው የሚገኘው። ነገር ግን አሁን አጥብቆ እየፈለገው የሚገኘው ቼልሲ ነው ተብሏል። የኮል ፓልመር ተተኪ ለማድረግ ምናልባት ተጫዋቹ የሚለቅ ከሆነ የሚሉ መረጃዎች እየወጡ ነው የሚገኙት ማለት ነው። ሌላኛው እዚያው በቼልሲ ቤት ደግሞ አንድ መረጃ ወደ እናንተ ለማድረስ ኢሳ አላሆን ከሼፊልድ ዌንስዴይ እንደዚሁ ማስፈረማቸው ተነግሯል። 17 ዓመቱ ላይ ይገኛል። ይህ ወጣት የተከላካይ ስፍራ ተጫዋች 500,000 ፓውንድ ብቻ ነው የወጣበት አድኦንስ አለው። ምናልባት በቀጣይ የተጫዋቹ ብቃት እየታየ ተጨማሪ ክፍያ የሚፈጽሙበትን ቼልሲዎች አማራጮች እንደተካተቱ ተነግሯል። ምናልባት እስከ 1 ሚሊዮን ዩሮ ወይም ፓውንድ ድረስ ከፍ ሊል የሚችልበት እድል አለ ተብሏልና ይህንን አዶንሱን ጨምሮ ምናልባት የዝውውር ሁኔታ ከዚህ ከፍ ሊል የሚችልበት እድል አለ ተብሏል። አሰልጣኙ ሊያም ሮዚነር እንግዲህ አዳዲስ ተጫዋቾችን በጥሬ ተጫዋቾች የዝውውር መስኮት የማስፈረም ምዕራፋቸውን በዚህ ተስፈኛ ተጫዋች መክፈታቸው ነው የተገለጸው ማለት ነው። አርሰናልን የተመለከተ ሌሎችን መረጃዎች ደግሞ ወደ እናንተ እናድርስ። ተከታታይ ያቻ ውጤትና የማንቸስተር ዩናይትድ ሽንፈት ከመጣ በኋላ እንግዲህ የክለቡ ደጋፊዎች ጥርጣሬ ውስጥ ገብቷልና በአንዳንድ ተጫዋቾች ላይም ተቃውሟቸውን እየገለጹ ነው የሚገኙት። ለሻምፒዮናነት የሚጓዝ ክለብ በእንደዚህ አይነት ሁኔታ እንደዚሁ መፍረክረክ እንደሌለበት ነው ማሳሰቢያ እየሰጡት የሚገኘውና በቀጣይ እንግዲህ ምናልባት በአንጻራዊነት ነገ ምሽት ጨዋታ አለው። የአውሮፓ ቻምፒየንስ ሊግ የመርሃ ግብር ማሟያ ነው ማለት ይቻላል። በአጠቃላይ የተጋጣሚውን ቡድን ያን ያህል ጠንካራ አለመሆኑን ተከትሎ ከ8-8 ወይም ደግሞ እስካሁን ድረስ 7ቱን ጨዋታዎች አሸንፏል በቻምፒየንስ ሊጉ። ቀጣይ 8ኛ ድሉን ነገ ምሽት ሊያሳካ የሚችልበት እድል አለው። በሊጉ ደግሞ ሊድስ ዩናይትድ ነው በቀጣይ የሚያስተናግደውና አሁን አንድ የቀድሞ የእንግሊዝ ፕሪሚየር ሊግ ተጫዋች ጋሪ ሊንከር አንድ አስተያየት ሰጥቷልና በዚህ በጥሬ ተጫዋቾች የዝውውር መስኮት ላይ የፊት መስመር አጥቂ ሁነኛ አጥቂ ያስፈልጓል፣ ያም ደግሞ ጁሊያን አልቫሬዝ ነው የአትሌቲኮ ማድሪዱ የፊት መስመር አጥቂ የሚል አስተያየት ሰጥቷል። መድፈኞቹ የሊጉን የዋንጫ ክብር ማሳካት ወይም ተጨማሪ ዋንጫዎችን ማምጣት ከፈለጉ የፊት ዲፓርትመንታቸው ላይ ለውጥ ማድረግ አለባቸው። ይሄ ነው የሚሰማኝና ለዚህም ሁነኛው ሰው ደግሞ ጁሊያን አልቫሬዝ ነው። የስፖርቲንግ ዳይሬክተሩ አንድሪያ ቤርሳ ይሄንን ጉዳይ መጨረስ አለባቸው፣ ይሄ ይታየኛል፣ የግብ አዳኝ ተጫዋች ማምጣት አለባቸው የሚል አስተያየት ሰጥቷል። ይሄን እንዴት ልትመለከቱ ትችላላችሁ? ጁሊያን አልቫሬዝ ወደ አርሰናል ቢመጣ የሚጨምርላቸው ነገር አለ? አሁን ባላቸው አንዳንድ ድክመቶች ላይ የተሻለ ነገር ሊያስመለክተን ይችላሉ? ምክንያቱም የፊት ዲፓርትመንቱ ያን ያህል አስተማማኝ ነው ማለት አይቻልም። እንደውም የዊንግ ተጫዋቾቹ ይሻላሉ ከነ ቪክቶር ጆኬሬሽ እንደዚሁም ገብርኤል ኢየሱስን አሁን የተወሰነ ነገር ምልክት የተሻሻለ ነገር ቢያሳይም ነገር ግን ጉዳት ላይም እንደነበር ይታወቃል። እንደዚሁ ከኤቨርተንም ማንሳት እንችላለን። እነዚህ ተጫዋቾች ያን ያህል አርሰናልን ተጠቃሚ እያደረገ አይደለም የሚገኙት። አርሰናል ደግሞ እንደዚህ ግብ በሚያስፈልገው ሰዓት ላይ ወሳኝ የፊት መስመር አጥቂ ያስፈልገዋልና ጋሪ ሊንከር ባለው አስተያየት ተስማማላችሁ? የጁሊያን አልቫሬዝ በዚህ የጥር የተጫዋቾች የዝውውር መስኮት ላይ ቢመጣ የአርሰናልን የፊት ዲፓርትመንት ሊቀይረው ይችላል ወይም ደግሞ የግብ ማግባት ችግርን ሊቀርፍ ይችላል የሚለውን እንዴት አያችሁት? እስኪ አስተያየት ስጡበት። በተለይ የአርሰናል ደጋፊዎች እዚህ ላይ ምን ትላላችሁ? ተጨማሪ ተጫዋች ያስፈልጋል ወይስ ደግሞ አሁን ያሉት ተጫዋቾች ያለውን ሁኔታ ማስተካከል ይችሉና ወደ አሸናፊነት መምጣት ይችላሉ? እስኪ ይሄንን ሐሳብ ስጡ። አንዳንድ ጊዜ ከድካም የመነጨም እንደሆነ አንዳንድ እንደዚሁ የእግር ኳሱ ሊቃን አስተያየት ይሰጣሉ። ምክንያቱም በአራቱም
የውድድር አይነቶች እየተሳተፈ ይገኛል። በ3 ቀን ልዩነት በ2 ቀን ልዩነት ጨዋታዎችን እያደረገ መገኘቱ ምናልባት የድካም ስሜት በተጫዋቾቹ ላይ እያመጣ ይገኛል። ይሄ ደግሞ አንዳንድ የስነ ልቦና ጉዳትም የስነ ልቦና ዝግጅትም ስለሚያስፈልግ ለከባድ ጨዋታዎች እንደዚህ አይነት ነገሮችም አስተያየት እየተሰጡ ነው የሚገኙትና የአርሰናል አሁናዊ ችግር ባሉት ተጫዋቾች የሚቀረፍ ነው ወይስ ተጨማሪ ተጫዋቾችን በማምጣት ነው? እስኪ ሀሳብ እንድትሰጡበት እንጋብዛቸዋለን። ከዚሁ ከአርሰናል ጋር ግን በተያያዘ የመውጫ መረጃ እናድርገውና በሻምፒዮንሺፑ እየተሳተፈ የሚገኘው የብላክበርን ሮቨርሱን ተጫዋች የማስፈረም ፍላጎት አለው። በእርግጥ ተጫዋቹ በጣም ታዳጊ ነው፣ 17 ዓመቱ ላይ ይገኛል። ኢጎር ታጂዮን ይሰኛል። ይህንን ተጫዋች መድፈኞቹ ማስፈረም ፍላጎት አላቸው ተብሏል። እንግዲህ አዲስ እቅድ ነው ይዘው እየወጡ የሚገኙት። ሲኒየር ተጫዋቾቹን የማስፈረም ሂደቱ በዚህኛው ጎን አለ። እንደገና በሌላኛው ጎን ደግሞ ወጣት ተጫዋቾች ላይ አስተማማኝ ቡድን የመገንባት ፍላጎት አላቸው ተብሏል። አሰልጣኝ ሚካኤል አርቴታና ስፖርቲንግ ዳይሬክተሩ አንድሪያ ቤርታ ማለት ነውና ይህንን ወጣት ተጫዋችም የማምጣት ፍላጎት አላቸው። ከዛ በፊትም እንደዚሁ የነ ቪክቶር ቫልድቤናስንም ዝውውር እንደዚሁ መረጃም ወደ እናንተ ስናደርስ ነበረ። እነዚህን ወጣት ተጫዋቾች የማምጣት ፍላጎት አላቸው። ኬናን ኤልዲዝንም እንደዚሁ ዩቬንቱስ የማምጣት ፍላጎት አላቸው። እነዚህ ወጣት ተጫዋቾች ናቸው ከ20 17 እና 19 እና እነዚህን የወጣት ተጫዋቾች የማምጣቱና አዲስ ቡድን የመገንባት በቀጣይ ለዘላቂነት ለመድፈኞቹን ለሚቀጥሉት 10 የውድድር ዓመታት ማገልገል የሚችሉ ወጣት ተጫዋቾችን እየገነቡ ነው የሚገኙት እና ይህንን ጉዳይ ተመልክተናል። አርሰናልን በተመለከተ ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን ለዛሬ ለማክሰኞ ጥር 19 2018 ዓ.ም ከናሁ ቴሌቪዥን ያሰናዳናቸው ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መረጃዎቹን አሰናድቶ ለእናንተ በማድረስ ገዛይ እንዱላ የካሜራ ባለሙያችን እንደዚሁ ጋሻው ዳኛው ከኛ ጋር ቆይታ አድርጓል። ተወዳጅ ነው ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ የሚደርሱ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ።